ሰላምና ጤና በያላችሁበት ይድረሳችሁ እንላለን። ክቡራትና ክቡራን ተመልካቾቻችን እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ እንላለን። እየተከታተላችሁ የምትገኙት ከጌዲዮ ቴሌቪዥን ወደ እናንተ እየደረሰ የሚገኘውን የትንሣኤ በዓል ልዩ የሆነው ፕሮግራሞቻችንን ነው። አሁንም ቆይታችሁን ከጌዲኦ ቴሌቪዥን ጋር እንድታደርጉ እንጠይቃለን። አሁን ደግሞ በበዓል ፕሮግራማችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዜማ መሳሪያነት ወይንም ደግሞ ለምስጋና ከምትገለገልባቸው መሳሪያዎች መካከል በገና በግንባር ቀደምትነት ይጠቀሳል። ታዲያ በዲላ ቅድስት ሥላሴ ወአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ቅጥር ግቢ ውስጥ በዲላ የሚገኙ የበገና ደርዳሪዎችን ወይንም ደግሞ የበገና ዘማሪያን ጋር ልዩ የሆነ የበዓል ቆይታ ይኖረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። አሁንም በድጋሚ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ ይልሃል ጌዲዮ ቴሌቪዥን። መልካም የትንሣኤ በዓል። ወደ ውስጥ እንገባለን። በሰማያት ያለህ ተለይቶ መስገን ክቡር ስምህ መንግሥትህም እንፈልጋት ከጥንቱ በልጅነት እንዳትሰጠን አቤቱ ፈቃድህም እንዲደረግ ይሁን በሰማይ ሞተን ተነስተን ከዳይን ምስጋና ምግብ ሆኖን ዛሬም በምድር በሥጋ ሕይወት ሳለን መገለጽ አውቀህ ስጠን ይቅር በለን የበደልንህን ነገር ወንድማችን የበደለንም ቢኖር እንዳቅማችን እንድንል ይቅር ከገሃነም ከክፉ ሁሉ መዓት አትጣለን አድነን እንጂ ከሞት ይህችን መንግሥት የማያገኛት እልፈት ጌትነትም ኃያልነትም ክብርም ናቸውና ያንተ ገንዘቦች ሁሉም ለዓለም ለዓለም ዓለም አሜን። የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠኝ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጠዋት ማታ። ማርያም ሆይ እመቤቴ ሆይ ድንግል በሥጋሽም በሕሊናሽም ድንግል ያሸናፊ እግዚአብሔር እናት ድንግል እንዳለሽ ቅዱስ ገብርኤል ሰላም
ሰላም ለኪ ለእርሱ ሁሉንም የሌለብሽ የነፍሴ ሥጋ መርገም ቡሩክ ነው የማኅፀንሽ ፍሬም እንደ ቀድሞ ቡሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንደ ዓሣ ከነፍስሽ ነፍስ ከሥጋሽ ሥጋን ቢነሳ ደስ አለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ይቅር ብሎ አንቺ ጧት ማታ ልጅ ልጅሽ ሊያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን አንቺ ተማጽነናለን ለዓለም ወለዓለመ ዓለም አሜን። ዋው! እንግዲህ እጅግ ደስ የሚል ድንቅ ዝማሬ ነው የተከታተልነው በመግቢያችን ላይ። ክቡራትና ክቡራን የጌዲዮ ቴሌቪዥን ተመልካቾቻችን ቀደም ብለን እንደገለጽንላችሁ ዛሬ የበዓል ቀን መዳረሻችን በዲላ መካነ ቅዱሳን ቅድስት ሥላሴ ወአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ቅጥር ግቢ ውስጥ እንገኛለን። ምክንያታችን ደግሞ በዲላ የሚገኙ የበገና ደርዳሪዎችን ወይንም ደግሞ የበገና ዘማሪዎች ጋር ልዩ የበዓል ቆይታ ልናደርግ ተገኝተናል። በመግቢያችን እንግዲህ ጥዑም የሆነውን የበገና መዝሙር ተከታትለን ነበረ የተመለስነው። በጣም እጅግ በጣም ደስ ይል ነበረ። እንግዶች ስለሆናችሁ በጌዲዮ ቴሌቪዥን ስም እጅግ አድርጌ አመሰግናለሁ። እንኳን ለትንሣኤ በዓል በሰላምና በጤና አደረሳችሁ። በመጀመሪያ እሺ፣ እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አብሮ አደረሰን። እናመሰግናለን። በጣም ደስ ይላል። እንግዲህ ምን ያህል ጊዜ በበገና? ከ3 ዓመት በላይ በበገና አገልግሎት ቆይቻለሁ እስካሁን። መልካም። እንግዲህ የ3 ዓመት ቆይታ እጅግ በጣም ያማረ ጥሩ ጊዜ እንደነበረ ተስፋ እናደርጋለን። ክቡራትና ክቡራን ተመልካቾቻችን በጌዲዮ ቴሌቪዥን ይህንን የልዩ የበዓል ፕሮግራም እየተከታተላችሁ ያላችሁ በሙሉ የሪሞት መስመራችሁን ጌዲኦ ቴሌቪዥን ላይ ብቻ እንድታደርጉ ከወዲሁ እንጠይቃለን። አሁንም መልካም የትንሣኤ በዓል እንዲሆናላችሁ እንመኛለን። እንግዲህ በገናን ስለ በገና ለመስማት በርካታ አድማጮቻችን ተመልካቾቻችን በቤታቸው ሆነው ስለ በገና ለመስማት ስለ በገና ያልሰሙትን አዳዲስ ነገሮችን ከናንተ ለመስማት ጓግተዋልና እንግዲህ ከመተዋወቅ እንጀምር እስቲ። ስም ማን እንበል? እንዲሁም ደግሞ የቡድኑ ስም ምን በመባል ይታወቃል? ከዚህ እንጀምር። እሺ፣ እግዚአብሔር ይስጥልኝ። እኔ ዲያቆን እስጢፋኖስ ቤዛ እባላለሁ። ከአብረውኝ ያሉት ወንድምና እህቴን ለማስተዋወቅ ከአጠገብ የምትገኘው የማርያም ምስራቀ ፀሐይ ትባላለች። ቀጥሎ ያለው ዲያቆን ሙሴ ገዛኸኝ ይባላል። በመጨረሻ ዳር ላይ ያለው የዲያቆን አማረ ጸጋ ይባላል። ሁላችንም በማህበረ ቅዱሳን ዲላ ማዕከል የዜማ መሳሪያ ንዑስ ክፍል ላይ የበገና አገልግሎት የምንሰጥ ወንድምና እህቶች ነን ማለት ነው። መልካም። እንግዲህ የበገናን ስናነሳ እንግዲህ በርካቶች የሚችሉት ነገር አይደለም። በስልጠናና በጣም የተመረጡ ሰዎች በዚህ የዝማሬ አገልግሎት ላይ ሊቆዩ ይችላሉ። ሲቆዩም እናያለን ብዙ ጊዜ። ነገር ግን ይህ በገና የምንለው የቤተ ክርስቲያን የአገልግሎት የምስጋና መሳሪያ ምንድን ነው? በገና ጥቅሙስ ምንድን ነው? ከዚህ ጋር አያይዛችሁ ወይም ደግሞ አያይዘህ እንድታነሳልኝ ከምፈልጋቸው ጉዳዮች አንዱ ደግሞ የበገና ጥንተ ተፈጥሮ ከየት ነው የመጣው? ምንድን ነው ጥንተ ተፈጥሮ የሚለውን ነገር እሱንም አያይዘህ ብታነሳልኝ። እሺ፣ በገና የሚለውን ቃል ስናነሳ እንግዲህ በገና ለመጀመሪያ ጊዜ ቃሉን ተጠቅሶ የምናገኘው በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 4 ቁጥር 21 ላይ ነው። ዩባል የተባለውን ሰው ይጠቅስና ዩባል የተባለው ሰው ልጆች የበገናንና
ሌሎች የዜማ መሳሪያዎችን ጨምሮ ይደረድሩ ወይም ደግሞ ይጠቀሙ እንደነበረ የምናገኝበት የመጽሐፍ ቅዱስ ክፍል ቅድም እንዳልኩት ኦሪት ዘፍጥረት ምዕራፍ 4 ቁጥር 21 ነው። ያ ማለት ከኦሪት ዘፍጥረት ማለት ያው የቀደመው ታሪክ የተጻፈበት ወይም ከፍጥረታት መፈጠር ጀምሮ የተገለጸበት መጽሐፍ እንደመሆኑ ከአዳም 5ኛ ትውልድ ጀምሮ በገና የሚባለው መሳሪያ አገልግሎት መስጠት እንደጀመረ በመጽሐፍ ቅዱስ ክፍል እናገኛለን። ቃሉን ስናይ በገና የሚለው ቃል የግዕዝ ቃል ነው። አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላቸው በገና የሚለውን ቃል በገነ ከሚለው ቃል የተገኘ ነው። ነዘረ፣ መታ፣ ደረደረ፣ አስጮኸ ማለት ነው። ስለዚህ በገና ማለት መምታት፣ ማንዘር፣ ማስጮህ፣ በገና መደርደር ብለው ይተረጉሙታል። ስለዚህ በገና መምታት፣ ማንዘር የሚለውን ትርጉም ይሰጠናል። በቁሙ ደግሞ በገና የሚለውን ቃል በመጽሐፍ ቅዱስ ብዙ ቦታዎች ላይ ተጠቅሶ እናገኘዋለን። ምስጋና ለሚለው ቃል አቻ ሆኖ እናገኘዋለን። በገና በቁሙ ምስጋና ለሚለው ቃል አቻ ቃል ተደርጎ ተጠቅመዋታል ማለት ነው በመጽሐፍ ቅዱስ። ስለዚህ በገና ማለት ምስጋና፣ መዝሙር ማለት ነው። ወደ ዜማ መሳሪያነቱ ስንመጣ ደግሞ 10 አውታሮች ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀመው የዜማ መሳሪያ ነው ማለት ነው በገና። ቅድም እንዳልኩት ያው የጥንተ ተፈጥሮን ስናነሳ መቼ ተጀመረ፣ እንዴት ተጀመረ የሚለው ነው። ስለዚህ ቅድም እንደተናገርኩት ከአዳም 5ኛ ትውልድ ጀምሮ በገናን አዘጋጅተው ይደረድሩ እንደነበረ ተጠቅሷል። ከዛም ወዲህ በሰፊው በእስራኤላውያን ዘንድ በደንብ የተለመደ አገልግሎት ሲሰጥ የቆየ እንደነበረ ይታወቃል። በስፋት ግን በቤተክርስቲያን በቤተ መቅደሱ አገልግሎት እንዲገለገል ያደረገበት ስርዓት በደንብ የሰራለት መዝሙረኛው ቅዱስ ዳዊት ነው። ከዳዊት ዘመን ጀምሮ በገና አሁን ያለውን አይነት አገልግሎት እንዲይዝ መሰረት የተጣለበት ነው። ዳዊት አስቀድሞ በልጅነቱ በገናን ይደረድር በረኝነት ጊዜው ጀምሮ በገና መደርደር ይደረድር እንደነበረ በዛው በአንደኛ ሳሙኤል እናገኛለን። ስለዚህ ከልጅነቱ ያደገበትን የዜማ መሳሪያ ንጉሥ ሲሆን ደግሞ ቤተ መቅደሱ በስርዓት እንዲገለገልበት አገልግሎት እንዲሰጥ መዘምራንን ከመመደብ ጀምሮ ሰፊ አገልግሎት እንዲሰጥ ስርዓት የሰራበት ነው። ከዛ ጊዜ ጀምሮ ደግሞ የተገለገልንበት እዚህ ድረስ ደርሷል። ምናልባት በኢትዮጵያ ያለውን ታሪክ ስናነሳ 2 አይነት ታሪክ ነው ያለው። የመጀመሪያው ታሪክ ኦሪት ዘፍጥረት ላይ እንደመጀመሩ ቤተክርስቲያን የኢትዮጵያ ቤተክርስቲያንም አስቀድማ ከብሉይ ጀምሮ ወይም ደግሞ ከሕገ ልቡናው ጀምሮ እግዚአብሔርን ታመልክ እንደነበረ በገናንም እንዲሁ ትጠቀም እንደነበረ ከዛ ጊዜ ጀምሮ ይነሳል። ሁለተኛው ሀሳብ ደግሞ በቀዳማዊ ምኒልክ ዘመነ መንግስት ወይም ደግሞ የንግስተ ሳባ ልጅ ኢየሩሳሌም ደርሶ ከሰሎሞን ጥበብን እውቀትን ተምሮ ሲመለስ በገናን እና ሌሎችም የዜማ መሳሪያዎችን ስርዓተ ኦሪትን ይዞ እንደመጣ ይታመናል። ስለዚህ በኢትዮጵያ ያለው ታሪክ ይሄንን ይመስላል። ጥቅሞቹን ስናነሳ ሰፊ ብዙ ጥቅሞችን መዘርዘር ይቻላል። ግን በመሰረታዊነት ዋና ዋናዎቹን ለመጥቀስ የመጀመሪያው እግዚአብሔርን ለማመስገን ነው። የበገና ጥቅም እግዚአብሔርን ለማመስገን መዝሙረኛው ቅዱስ ዳዊትም 150ውን ዳዊት ሲዘምር በበገና ነው የዘመረው ይላሉ ሊቃውንት። ስለዚህ እግዚአብሔርን ለማመስገን በጣም መሰረታዊ የሆነ የዜማ መሳሪያ ነው። ሌላ ደግሞ ጸሎትንና ልመናን ለእግዚአብሔር ለማቅረብ እንዲሁ በገና እንጠቀምበታለን። ከዛ በተጨማሪ ደግሞ ምናልባት ድምጹን ሰምታችሁት ከሆነ በጣም ዝቅተኛ የሚባል ድምጽ ወይም ደግሞ ወፍራም ድምጽ ንዝረት ያለው ድምጽ ነውና ይሄ ተመስጦን ለመፍጠር ወይም ተመስጦ ለመምጣት በደንብ የሚያግዝ የዜማ መሳሪያ ነው። ከዛም በተጨማሪ ከመንፈሳዊ አገልግሎቱም በተጨማሪ ደግሞ በማህበራዊ አገልግሎቶችም በሰፊው አገልግሎት የሚሰጥ የቤተክርስቲያናችን የዜማ መሳሪያ ነው ማለት ነው። መልካም እንግዲህ ስለ በገና ጥንተ ተፈጥሮ እና ስለ ጥቅሙ አንስተናል። ቅድምም ጠቅሰኸዋል። 10 አውታር ነው ያለው በገና። እንዲሁም ደግሞ አሰራሩን ስናየው ራሱ ከሌሎች የዜማ እቃዎች የተለየ ሆኖ እናየዋለን። ተመልካቾቻችንም በቴሌቪዥን መስኮት እንደሚመለከቱት ማለት ነው። ከምንድን ነው የሚሰራው ይህ በገና? 2 መሰረታዊ ግብአቶች አሉ የበገና ስራን ለመስራት። የመጀመሪያው የእንስሳት ተዋጽኦ ነው። ሁለተኛው ደግሞ የእጽዋት ተዋጽኦ ነው።
ምናልባት በካሜራቸው የሚመለከቱት ተመልካቾቻችን እንደሚያዩት የሚታዩ የእንጨት ውጤቶች አሉ። ከላይ ከመስቀሉ ጀምሮ ከላይ መቃኛ ይባላል ይሄ ላይኛው ክፍል ይሄኛው። እነዚህ ምሰሶዎች በቀኝና በግራ ያሉ ሁለት ምሰሶዎች፣ እዚህ ውስጥ ያለው ሳጥን ውስጡ የሚሰራበት ሳጥን፣ እዚህ ጋር ብርኩማ የሚባል የበገና ክፍል አለ እሱ፣ ታች ደግሞ መወጠሪያ የሚባል ከታች የሚቀመጥና ላይ ደግሞ ቀጫጭን እንጨቶች አሉ። እነዚህ በሙሉ ከእንጨት ተጠርበው ተስተካክለው ቅርጽ ተሰጥቷቸው የምንጠቀምባቸው ናቸው። ከእንስሳት ተዋጽኦ ደግሞ የምንጠቀማቸው የመጀመሪያው ይሄ አውታር የሚሰራበት ነው። ይሄ ከበሬ ወይ ከፍየል ከበግ አንጀት ተደርጎ የሚሰራ ነው። ታጥቦ ተወጥሮ ተገምዶ ደርቆ የምንጠቀምበት ነው። ሌላው ደግሞ ይሄ ሳጥኑ የለበሰው ቆዳ በሙሉ ከቆዳ የሚዘጋጅ ነው። እዚህ ጋር ጥቃቅን የምናያቸው ቆዳዎችም እንዚራ ይባላሉ። እነዚህም ከቆዳ የሚዘጋጁ ናቸው። ታች ላይም መወጠሪያ የሚባል ክፍል አለ። የመወጠሪያው የሚታሰረው በቆዳ ነው ማለት ነው። ምናልባት በአካል እዚህ ጋር ያለያዝ ነው ዛሬ ድህንጻ የሚባልም አካል ክፍል አለ። እሱ ደግሞ በገናውን በመግረፍ ለምንጠቀምበት አካል ክፍሉ ነው። እሱ ደግሞ ከቀንድ የሚዘጋጅ ነው። ስለዚህ በጠቅላላው ከእንስሳት ተዋጽኦ እና ከእጽዋት ተዋጽኦ የሚሰራ ነው ማለት ነው በገና። በሌላ ክር ወይ በገመድ ወይ ደግሞ ክራር እንደሚሰራው በጅማትና በሌሎች የክር አይነቶች መሰራት አይችልም በገና። በገና እንደዛ መሰራት አይችልም። ምናልባት ክራርም ቀድሞ በሌላ መንገድ በተቀያየረ መንገድ ኤሌክትሮኒክ የሆነ የመጣበት ሂደት አለ። ነገር ግን አሁን በገናን በተመለከተ ስናነሳ አሁን ያለውን ግርማውን፣ አሁን ያለውን አገልግሎቱን፣ አሁን ያለውን የድምጽ ከፍታ ይሄ ዝቅተኛ ድምጽ አሁን ቀደም እንዳልኩት የሚነዝር ዝቅተኛ ድምጽ ሊሰጠን የሚችለው አንጀት ብቻ ነው። ስለዚህ ሌሎች ዘመን አመጣሽ የምንላቸው ሌሎች አይነት እቃዎችን እንደ ፕላስቲክ ያሉ ነገሮችን ለበገና መጠቀም አንችልም ማለት ነው። መልካም። ቅድም አንስተው ነበረ 10 አውታር ነው የሚኖረው በገና ብለኸኛል እና ግዴታ 10 ነው መሆን ያለበት በገና ላይ ማሳነስ አይቻልም ወይንስ ደግሞ ማብዛትስ 11 8 የሚሆንበት አጋጣሚስ የለም ወይ? ወይስ ደግሞ 10 የተደረገበት የራሱን የቻለ ሚስጥር ይኖረው ይሆን? እንግዲህ በቤተ ክርስቲያን የሚደረጉ ነገሮች በሙሉ ምስጢር አላቸው። ስለ 10 ቁጥር ስናነሳ በጣም ሰፊ የሆነ ጥልቅ ምርምር የተደረገበት ቁጥር ነው 10 ቁጥር። ስለዚህ በገና 10 የሆነበት የመጀመሪያው ምክንያት ቅዱስ ዳዊት በመዝሙሩ 10 አውታር ባለው በበገና አመሰግንሃለሁ ይላልና ቃል በቃል 10 አውታር ያለው ብሎ ስለሚጠቅስ ያንን ትውፊት ይዘን አባቶቻችንም ደግሞ ያወረሱን ያለው 10 ቁጥር ያለው ወይም ደግሞ 10 አውታር ያለው በገናን በመሆኑ 10 እንጠቀማለን። ከዛ ውጪ ግን እግዚአብሔር አምላክ በ10 አድርጎ የሰራቸው ብዙ ነገሮች አሉ። በጥቂቱ ለመጥቀስ አሁን 10ቱ ትእዛዛትን ማንሳት እንችላለን። እግዚአብሔር አምላክ 9 ትእዛዝም መስጠት ይችል ነበር አይደል? 11ም 20ም መስጠት ይችላል። ነገር ግን በ10 ወስኖ መስጠቱ በዕብራውያን ዘንድ 10 ቁጥር የፍጹምነት የምሉእነት ምሳሌ ተደርጎ ስለሚወሰድ 10 አድርጎ ፍጹም ሕግን እንደሰጣቸው ያሳያል። ስለዚህ በገናንም 10 ስናደርግ ምሉ ፍጹም የሆነ አገልግሎትን እንደምናገለግል ለእግዚአብሔር ፍጹም የሆነ ምስጋናን እንደምናመሰግን ለማሳየት ነው። ስለዚህ በ10 የተሰሩ ብዙ ነገሮች ስላሉ 10 የመላእክት ከተሞች አሉ። እንግዲህ 3 ሰማያት አሉ የመላእክት ሰማያት። ከዛ እነሱ ደግሞ በ10 ተደርገው 10 ከተሞች አሏቸው። ብዙ 10 ቁጥር በ10 ቁጥር የተሰሩ ነገሮች ስላሉ ያንን መሰረት አድርጋ ቤተክርስቲያን በገናውን 10 አውታር አድርጋ ትጠቀማለች ማለት ነው። መልካም። እንግዲህ አሁንም ቆይታችሁን ከጌዲዮ ቴሌቪዥን ጋር እያደረጋችሁ ስለሆነ ክቡራትና ክቡራን ተመልካቾቻችን እጅግ አድርገን እናመሰግናለን። የ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በክርስትና እምነት ተከታዮች ዘንድ እየተከበረ ይገኛል። እኛም እንግዲህ በዚህ በዲላ መካነ ቅዱሳን ቅድስት ሥላሴ ወአቡነ ገብረ መንፈስ ቅዱስ ቤተክርስቲያን በመገኘት ከበገና ደርዳሪዎችና ከበገና ዘማሪያን ጋር ልዩ የሆነ የበዓል ዝግጅታችንን እያከናወንን እንገኛለን። አሁንም
ቆይታችሁን ከጌዲዮ ቴሌቪዥን ጋር እንድታደርጉ እንጠይቃለን። አሁንም ቆይታችን ይቀጥላል። በበገና ስናነሳ እንግዲህ ከዜማዎቹ ወይንም ደግሞ መሳሪያውን ስናነሳ ከሌሎች የቅዱስ ያሬድ መሳሪያዎች ጋር የዜማ እቃዎች ጋር አንድ ላይስ መጠራት ይችላል ወይ ወይንስ ደግሞ ለብቻው ነው በገና ልንጠራ የምንችለው? እሺ በመሰረታዊነት የቅዱስ ያሬድ የዜማ መሳሪያዎች የሚለው ቃል ከዛ ይልቅ አሁን የቤተክርስቲያን ያላት የዜማ መሳሪያዎች ብንለው ይሻላል። ምክንያቱም በታሪክ ቅዱስ ያሬድ ያው በገና ይደረድር እንደነበረ በታሪክ ቢነሳም አሁን ያሉ የቤተክርስቲያን የዜማ መሳሪያዎችን በቁማቸው ራሱ ይጠቀም እንደነበረ ማስረጃ የለንም። ስለዚህ አሁን ቤተክርስቲያን እንድንጠቀምባቸው የፈቀደችልን ወደ 8 የሚጠጉ የመንፈሳዊ የዜማ መሳሪያዎች አሉ። በውስጥ አገልግሎት እና በውጭ አገልግሎት። እንግዲህ በውስጥ አገልግሎት ስንል በማህሌት ወቅት በሌሎች አገልግሎቶች ውስጥ ቤተ መቅደስ ውስጥ በሚደረጉ አገልግሎቶች ከበሮን፣ መቋሚያንና ጸናጽልን እንድንጠቀም ተፈቅዷል። በውጭ አገልግሎት ደግሞ ከማህሌቱ ከቅዳሴው ከምን ውጪ በሆነ ደግሞ በበገና፣ በመሰንቆ፣ በዋሽንት፣ በመለከት፣ በእንዚራ እንድናመሰግን በቅዱስ ሲኖዶስ ተወስኗል ማለት ነው። ስለዚህ 8ቱ መሰረታዊ ልናውቀው የሚገባው 8ቱ የዜማ መሳሪያዎች የቤተ ክርስቲያን የዜማ መሳሪያዎች እንደሆኑ ተወስነው ተቀምጠዋል ማለት ነው። ስለዚህ በገናንም ከዛው ጋር አንድ ላይ 5ቱ የውጭ አገልግሎት የምንሰጥባቸው ብለን ከጠቀስናቸው ጋር አንድ ላይ የምንጠቅሰው ነው ማለት ነው። መልካም እንግዲህ የዜማ እቃዎችንና ዜማን ስናነሳ ከዚህ ከዜማር ጋር በተያያዘ ለምሳሌ በክራር በመሰንቆ የራሳቸው የሆነ ዜማ አላቸው። ለምሳሌ ትዝታ፣ አንቾዬ፣ አምባሰል በሚሉ ዜማዎች የሚጠሩባቸው ወይንም ደግሞ አነሳሳቸውን በዛ ሲሰየሙ እናያለን እና በገናስ ልክ እንደነ መሰንቆ እንደነ ክራር ትዝታ፣ አንቾዬ በሚባሉ የዜማ መጠሪያዎች ሊነሳ ይችላል ወይንስ ደግሞ በተለየ ሁኔታ እንደዚሁ በገና የራሱ የሆነ የዜማ መጠሪያ አለው? እሺ ከዜማ ስልቶች ጋር ወይም ከቅኝቶች ጋር ተያይዞ በደንብ መታወቅ ያለበት የቤተ ክርስቲያን የዜማ ምንጯ ያው ቅዱስ ያሬድ ነው። ቅዱስ ያሬድ ደግሞ 3 የዜማ ስልቶች አሉት ወይም ደግሞ 3 የዜማ ስልቶችን ተምሮ መጥቷል በመላእክት አማካኝነት ማለት ነው። ስለዚህ እነዚህ 3 የዜማ ስልቶች ግዕዝና አራራይ የሚባሉት የቤተ ክርስቲያን ዜማ ከ3ቱ የዜማ ስልቶች ሊወጣ አይችልም። ወደ አማርኛ የመዝሙር ዜማዎች ስንመጣ ደግሞ ከነዚህ ከ3ቱ የዜማ ስልቶች ውስጥ ቤተክርስቲያን ውስጥ ካሉ ዜማዎች ውስጥ ዜማቸው ተወስዶ ወዛቸው ለህያቸው ሳይቀየር እንጠቀምበታለን ማለት ነው። ስለዚህ በበገናም በሌሎችም መሳሪያዎች የምንጠቀማቸው የዜማ አገልግሎቶች ወይም የአማርኛ መዝሙራት የሌሎችም ቋንቋዎች ሊሆን ይችላል። ዞሮ ዞሮ ከውስጥ ከማህሌት አገልግሎት ውጪ ያሉት መዝሙራት ከቅዱስ ያሬድ ዜማ የተወሰዱ መሆናቸውን በደንብ ማስተዋል ያስፈልጋል። ግን ይሄ ዘመናዊውን የሞደርን የምንለው ይሄ የሙዚቃ ዓለም የሰራውን ህግ ደግሞ እኛም እንጠቀመዋለን። አንደኛ የቅዱስ ያሬድ ዜማ በጣም ጥልቅ በመሆኑ፣ ሁለተኛ ደግሞ ያንን እንማር ብንል እድሜ ረጅም ጊዜ የሚፈልግ ከመሆኑ አንጻርና ዘመናዊ ዓለም ደግሞ ቀለል ባለ መንገድ ያቀረበው የዜማ ስልት የዜማ አሰራር በመኖሩ ያንን ቅድም እንዳልከው በገና ቤት ላይ አሁን የመጀመሪያው ሰላምታ የሚባል ቅኝት አለ፣ ሌሎች መሳሪያዎች ላይ የሌለ ማለት ነው። ከዛ ትዝታ የምንለው ቅኝት አለ። መጠሪያው ግን በገና ቤት ሲመጣ ዋኔን ቅኝት ተብሎ ይጠራል። አንቺ ሆዬ ደግሞ ቸርነት፣ ስለ ቸርነትህ ቅኝት ተብሎ በገና ቤት ይዘመርበታል። ሌሎችም ቅኝቶች ሁሉንም ቅኝቶች በገና ላይም መጠቀም እንችላለን ማለት ነው። ዞሮ ዞሮ ግን ከነዚህ የዜማ ከቅዱስ ያሬድ የዜማ ስልቶች ይወጣ አይሆንም ማለት ነው። ቤተ ክርስቲያን የዜማ ስልት የራሱ ህግጋቶች አሉት ማለት እንችላለን። ከመደርደር ወይንም ደግሞ ከአዘማመር ስልቱ ጋር በተያያዘ ሊሆን ይችላል። በሌሎች መንገዶች የማንጠቀማቸው በበገና ብቻ ልንጠቀማቸው የምንችላቸው ህግጋቶች ካሉ እስቲ እነሱን ደግሞ እንመልከት። እሺ በመንፈሳዊ አገልግሎት ላይ ያው ስርዓት ይሰራል። አሁን በገናን ለማገልገል ከደርዳሪዎች ወይም ከበገና ደርዳሪዎች የሚጠበቁ መሰረታዊ ነገሮች አሉ።
የመጀመሪያው የነገረ ሃይማኖት ግንዛቤን በደንብ ማሳደግ ያስፈልጋል። በገናን ከመደርደር በገናን ከመማር በፊት በገና ላይ ያሉ ዜማዎች፣ ግጥሞች በጣም ቅኔያዊ ምስጢራዊ ስለሆኑ እነሱን ለመረዳት የሚያስችል የነገረ ሃይማኖት ግንዛቤ ሊኖረን ይገባል እንደ በገና ደርዳሪ። ከዛ በተጨማሪ ደግሞ ክርስቲያናዊ ሕይወት ወይም ክርስቲያናዊ ስነ ምግባር ሊኖረን ይገባል። ከዛ በተጨማሪ ደግሞ አለባበስ እንግዲህ በገና ሲደረደር በተቻለ መጠን ነጭ ልብስ ነጠላ ማለት ነው። ነጭ ልብስ ስንል በተቻለ መጠን ነጭ ልብስ ተለብሶ ሌሎች ይሄ ዓለማዊ የሆኑ ጌጣጌጦች ቤተክርስቲያን የምትከለክላቸው ነገሮች በገና ላይም መጠቀም አያስፈልግም። ጤናማ ደግሞ ማህበራዊ ሕይወት ሊኖረን ይገባል። እንደ በገና ደርዳሪ ከሰዎች ጋር በበጎ የምንነሳ በበጎ አርአያነት ያለን ሰዎች ልንሆን ይገባናል ማለት ነው። ምክንያቱም በአገልግሎቱ እኛ የምንወቀስ ነው የምንሆነው ማለት ነው። ሌላ ጤናማ ሕይወት ወይም ጤናማ ማህበራዊ ኑሮ ከሌለን አገልግሎቱ ላይ ስንታይ እንደዚህ የሆነው ሰውዬ እዚህ እንደዚህ ይዘምራል ተብሎ አገልግሎቱ ነው የሚሰደበው ማለት ነው። እንደዛ ስለሆነ ያንን ጤናማ ማህበራዊ ሊኖረን ይገባል። ከዛ በተጨማሪ በገናን በቁሙ ስናይ መንፈሳዊ የዜማ መሳሪያ ከመሆኑ አንፃር እንደ ሌሎች አገልግሎቶች በገናን ስንጀምር በጸሎት መጀመር ይጠበቅብናል። ተገቢ አቀማመጥ አለ። ያው ይሄንን አይነገርም። ተገቢ አቀማመጥ ሲባል ያው ቤትም የምናከብረው አሁን ትልቅ ሰው ባለበት እግራችንን አደራርበን አንቀመጥም፣ ኮፍያ አድርገን አንቀመጥም። እንደዛ ስለሆነ መሰረታዊ የሆኑ ምግባራት ስነ ምግባር ሊኖረን ይገባል። ሌሎች ላይ የማንጠቀመው በገና ላይ የምንጠቀመው የተለየ ነገር ካለን ምናልባት ሌሎች መሳሪያዎች ድምጻቸው ተራ በተራ ለምሳሌ እዚህ 10 አውታር ቢኖር ከአንደኛው ወደ ሁለተኛው ወደ ሶስተኛው ወደ አራተኛው እያለ ነው ድምጹ የሚሄደው። መሰንቆ ላይም ዋሽንት ላይም ብናነሳ ማለት ነው። ይሄኛው ግን መነሻውም ለየት ያለ ነው። አሁን 10 አውታሮች ያሉት ሌላ መሳሪያ ቢሆን አሁን ሌላ መሳሪያ ይዤ ቢሆን መጫን ያለብኝ አንደኛውን ከዛ ሁለተኛውን ከዛ ሶስተኛውን ከዛ አራተኛው ነው መሆን ያለበት። በገና ላይ ግን ለየት የሚያደርገው በተለየ አቀማመጥ ነው የሚጀምረው። በገናው ሲጀምር ከዚህ ከሁለተኛው ጣታችን እንጀምርና ፍሰቱ ይለያል ከሌላው ማለት ነው። ያውን አንድ ቅኝት ነው የሚባለው። ስለዚህ የተወሰነ ፍሰቱ ከሌሎች መሳሪያዎች ይለያል። ቅድም እንዳልነው ደግሞ በገናን ልዩ የሚያደርገው ድምጹ ነው። ይሄ ንዝረት ያለው ሎወር ፒች የምንለው ዝቅ ያለ ድምጽ ይሄ የስነ ልቡናን የሚያረጋጋ አንዳንዴ ደግሞ ለአእምሮ ህሙማን የሚመከር ድምጾች ያሉት ሰውን የሚያረጋጋ አይነት ድምጾች ያሉት በመሆኑ ያ ለየት ያደርገው። ክቡራትና ክቡራን ተመልካቾቻችን ቆይታችሁን ከጌዲኦ ቴሌቪዥን ጋር እያደረጋችሁ ስለሆነ እጅግ አድርገን እናመሰግናለን። የ2018 የትንሳኤን በዓል ምክንያት በማድረግ ከዚህ ከጌዲኦ ቴሌቪዥን የተለያዩ ፕሮግራሞች ወደ እናንተ እየደረሱ ይገኛሉ። በዓልን የተመለከቱ ፕሮግራሞቻችን ማለት ነው። እንግዲህ እኛም በዲላ መካነ ቅዱሳን ቅድስት ሥላሴ ቤተክርስቲያን ተገኝተን ደግሞ ከበገና ደርዳሪዎች ጋር ልዩ የበዓል ቆይታችንን ነው እየተመለከታችሁ የምትገኙት። አሁን ደግሞ በቀጣይ ከጾም ወቅትና ከትንሳኤ ከአብይ ጾም ወራቶች ጋር በተያያዘ ጥያቄዎችን እናነሳለን በበገና ዙሪያ። ከዛ በፊት ግን ስለ በዓሉን በተመለከተ አንድ ዝማሬን የበገና ዝማሬን በእንግዶቻችን አማካኝነት ወደ እናንተ እናደርስና ተመልሰን እንገናኛለን። አሁንም ቆይታችሁን ከጌዲኦ ቴሌቪዥን ጋር እንድታደርጉ እንጋብዛለን። መልካም የትንሳኤ በዓል ይሁንላችሁ። በመለመለሰው የሱ